ሰላም። ዛሬ ህይወታችሁ ሙሉ በሙሉ ሊቀይር ስለሚችል አንድ በጣም አስፈላጊ ነገር እናወራለን። ስለ በራስ መተማመን፣ ለመደመጥ፣ አዲስ ነገር ለመጀመር አሊያም ስለ ራሳችሁ ጥሩ ስሜት እንዲሰማችሁ በራስ መተማመን የሁሉም ነገር መሰረት ውሃ ልክ ነው። እናንተ የዓለማችን ቁጥር አንድ በራሱ የሚተማመን ሰው ብትሆኑ ምን ታደርጋላችሁ? በዚህ ቪዲዮ በሳይንስ የተደገፉ 5 ወሳኝ በራስ መተማመናችሁን የሚጨምሩ ዘዴዎችን እነግራችኋለሁ። አብራችሁኝ ሁኑ። ከመጨረሻው እንጀምር። 5ኛ ለራስ እውነተኛ መሆን ወይም ቃል መጠበቅ። ይህ ዘዴ በስነ ልቦና የተረጋገጠለት ዋና መፍትሄ ነው። በራስ መተማመን የሚገነባው በወሬ ሳይሆን በጠንካራ ስራ ነው። ራስን በመቀበል ነው። አብዛኞቻችን ብዙ ነገር መስራት አለብኝ ብለን ለራሳችን ቃል እንገባለን፣ ነገር ግን ተግባር ላይ ዜሮ ነን። ለመሆኑ ስንቶቻችን ነን ለራሳችን የገባነውን ቃል የምናከብር? ምናልባትም ነገ ጀምረዋለሁ ያልነው ፕሮጀክት አለ፣ በጠዋት እነሳለሁ ብለን የገባነው ለራሳችን ቃል አለ፣ ነገ ዛሬ ማለት አቆማለሁ እንልና መልሰን እዛው ነን። በቃላችን አለመገኘታችን ደግሞ አእምሯችን በእኛ ላይ ያለው እምነት ያጣል። ነገር ግን ትንንሽ ነገሮችም ቢሆኑ በገባነው ቃል መሰረት ማከናወናችን ለራሳችን ያለን እምነትና አክብሮት በእጅጉ ይጨምራል። ይህ ተግባር ደግሞ ሲደጋገም የማይበገር በራስም ጭምር የታመነ ሰው ስንሆን ለራሱ የታመነ ብሉዕ ይሆናል። ስለዚህ በራስ መተማመናችሁ እንዲገነባ የሰዎችን ቃል መጠበቅ ብቻ ሳይሆን የራሳችሁንም ቃል አጥብቃችሁ መጠበቅ አለባችሁ። ብዙ ጊዜ ለራሳችን የገባነውን ቃል ችላ እንልና ለሰዎች ደግሞ የገባነውን ቃል በተቃራኒ ማክበር እንጀምራለን። ምናልባት ሰዎች ምን ይሉኛል ስለምናስብ የራሳችንን ቃል የገባነውን ወደ ጎን እንተውና የሌሎችን ቃል እናከብራለን። ስለዚህ በራስ መተማመናችን እንዲገነባ ከፈለግን ለራሳችን የገባነውን ቃል የምናከብር እውነተኛና ሐቀኛ መሆን ያስፈልጋል። 4ኛው ከባባድ ነገሮችን መስራት ነው። በራስ መተማመን ከምቾት በፍጹም አይመጣም። ጠንካራና የበገር ሰብዕና የሚገነባው ከህይወት ውጣ ውረድ፣ የተሰላ አደጋን በመጋፈጥ እንዲሁም ከማናቃቸው ነገሮች ፊት ለፊት በመጋፈጥ ነው። በራስ መተማመን የሚያስፈሩንን ነገሮች ደፍረን የመስራት የዕለት ተዕለት ልምምድ ውጤት ነው። ይህ በሚሆንበት ሰዓት ሁልጊዜ አእምሯችሁ መሆን ከምንፈልገውና ምቾት ከሚሰጠው ድርጊት ወጣ ብላችሁ ስትሞክሩ ብፈራም ብደናገጥም ነገሮችን መቋቋም እችላለሁ የሚል ልማድ እናዳብራለን ማለት ነው። ፍርሃትም ሙሉ በሙሉ ማጥፋት ባይቻልም የፍርሃት ስሜት እየተሰማንን ቢሆን ማድረግ ያለብንን ስራ ማከናወን ማለት ነው። ይህ ደግሞ እውነተኛ በራስ መተማመን ነው። አብዛኛው ጊዜ አይታችሁ ከሆነ አድርገነው ሰርተነው አይተነው የማናውቀውን ነገር ለማድረግ ስንሞክር ሰውነታችን መፍራት መደናገጥ ይጀምራል ማለት ነው። ይህንን ደግሞ የሚጠቅምን ነገር ከሆነ እየተደናገጥንም እየፈራንም እያወቅን ቢሆን ማከናወን አለብን። 3ኛው እና አስፈላጊው ትንንሽ ድሎችን ማጣጣም ወይም ደግሞ እውቅና መስጠት ነው። በራስ መተማመን የሚገነባው በተጨባጭ ነገር በማስረጃ ነው እንጂ በምናብ አይደለም። የዕለት ተዕለት ድሎቻችን እውቅና መስጠት በራስ መተማመን ባንካችን ላይ ይጠራቀማሉ። ትልቁ ችግር ምናልባትም ትልልቅ ድሎች ካሉን የምናተኩረው ትልልቆቹ ላይ እንጂ ትንንሾቹ ስኬቶች ልብ ብለን አናስተውላቸውም። ከዛሬ ጀምራችሁ በጣም ጥቃቅን የሚመስሏችሁን ስኬቶቻችሁ እውቅና መስጠት ጀምሩ። ለራሳችሁ ያላችሁ ግምት በእርግጠኝነት በሂደት ሲያድግ ትመለከቱታላችሁ። በህይወታችን ብዙ የምናከናውናቸው ነገሮች አሉ። በእርግጥ ብዙም የምንወድቅባቸው ሳናከናውን ሳናሳካቸው የምንቀራቸውም ነገሮች እንዳሉ ሆነው ማለት ነው። እና በጣም ጥቃቅን ነገሮችን በምናከናውንበት ስኬታማ በምንሆንበት ሰዓት ለራሳችን ጊዜ ሰጥተን ራሳችንን መሸለም፣ ራሳችንን ማድነቅ፣ ማመስገን አስፈላጊ ነው። እንደዚህ አይነት ልማዶች ከምስጋናም በላይ ለራሳችን አእምሯችን ትልልቅ ነገሮችን በቀጣይነት እንድናሳካ ትልቅ እድል ይፈጥርልናል ማለት ነው። በተጨማሪም ደግሞ ራስ መተማመናችን እያደገ ይሄዳል። የራሳችንን የምናጣጥል ከሆነ ለራሳችን ያለን ግምት በጣም እየቀነሰ ነው የሚሄደው። ቃላት በጣም ትልቅ ኃይል አላቸው እና ቃላቶቻችንን ለራሳችን የምናወራውን ለራሳችን የምንለውን ነገር በደንብ ማስተካከል ያስፈልጋል ማለት ነው። 2ኛው ከራስ ጋር ንግግርን ማስተካከል ወይም ደግሞ አዎንታዊ የሆነ ከራስ ጋር ንግግር ማዳበር እና አእምሯችን ደግሞ ሁልጊዜ ለራሳችን ደጋግመን የምንነግረውን ቃል ይቀበላል። እና ለራሳችን የምናወራው ለራሳችን ውስጥ ለውስጥ የምናወራው ምንድነው? አሉታዊ ነው ወይስ አዎንታዊ ነው? በእርግጥ አብዛኞቻችን አሉታዊ ነው። እኔ እኮ ጎበዝ አይደለሁም፣ እኔ እኮ ሰነፍ ነኝ፣
እኔ እኮ ዝርክርክ ነኝ፣ እኔ እኮ አልወደድም፣ ሰዎች ምን ይሉኛል፣ ወዘተ ወዘተ የሚሉ ሀሳቦች አሉታዊ ነገሮች ናቸው። በራስ መተማመናችን በእጅጉ የሚጎዱት ማለት ነውና የውስጥ ለውስጥ ንግግሮቻችን ደግሞ እንደዚህ አይነት አሉታዊ የሆኑ ነገሮች ሲያጋጥሙን ወይም ደግሞ ስናስብ ሁልጊዜም መገንዘብ ያስፈልጋል እና 3 ህጎችን መጠቀም ይቻላል። አንደኛው እና ወሳኙ መያዝ ወይም ደግሞ መገንዘብ ነው እና አእምሯችን ውስጥ እየሆነ ያለውን ነገር ቆም ብሎ ማየት፣ መገንዘብ ምን እየተካሄደ እንደሆነ ለማየትም ለማወቅም ያስችለናል። እና ሁለተኛው ደግሞ መቃወም ወይም ደግሞ አለመቀበል ነው። ምክንያቱም ሀሳቦቻችን የኛ ማንነት መገለጫዎች አይደሉም። በእርግጥ ሀሳቦች ናቸው ትልቁ የኛን ባህሪ የሚወስኑት። ስለዚህ ሀሳቦቻችንን ግን የኛ የማንነታችን አካል ከመሆናቸው በፊት ቀድመን እኛ ልንቀይራቸው ያስፈልጋል ማለት ነው። ሀሳብ እንደ ሀሳብ ነው፣ ሀሳብ እናንተ አይደላችሁም። ስለዚህ ይህንን በማወቅና በመለየት እነዚህ ደግሞ ተምሬ ራሴን ማሻሻል የምችል ለስኬት መብቃት የምችል ለሰዎች መድረስ የምችል ሰው ነኝ በሚል በተደጋጋሚ እነዚህን ነገሮች ለአእምሯችን ማስተማርና መስጠት ያስፈልጋል። ሁልጊዜም እንዳትረሱ ለአእምሯችን ውሸትም ሆነ እውነት፣ አሉታዊም ሆነ አዎንታዊ በተደጋጋሚ የምንመገበውን የምንሰጠውን ነገር እየለመደው የማንነታችን አካል ያደርገዋል። ይህንን እንዳትረሱ። ሁሌም ከራሳችሁ ጋር ስታወሩ በጣም ከምታፈቅሩት ሰው ጋር እንደምታወሩት ሆናችሁ አውሩ። ብዙዎቻችን እውነት ለመናገር ራሳችንን እንወዳለን እንላለን እንጂ ከኛ በላይ ራሱን የሚጠላ ማንም ሰው የለም። የኛ ዋነኛ ጠላት ራሳችን ነን። ስለዚህ ራሳችን ለራሳችን ውስጥ ለውስጥ የምንለው ምንድን ነው? አንደኛውና የመጨረሻው ራስን ከሌላ ሰው ጋር አለማወዳደር ነው። ይሄ በጣም የዘመናችን ትልቁ በሽታ ራስን ከሌላ ጋር ማወዳደር ነው። በብዛት እንደምታዩት አሁን ያለንበት ዘመን የኢንተርኔት ዘመን ነው እና ታዋቂ ሰዎች፣ ፖለቲከኞች፣ ባለስልጣናት፣ ሀብታሞች፣ እነዚህ ትልልቅ ሰዎች የምንላቸው ወይም ለእኛ ሪያ ሊሆኑ የሚችሉ ሰዎች የሚያሳዩንን ነገር ከኛ ህይወት በትልቁ የበለጠ ስለሚመስልን ራሳችንን ከነሱ ጋር ማወዳደር እንጀምራለን። ከያዙት መኪና፣ ካስገነቡት ህንፃ፣ ከሚመሩት ንግድ፣ ከነዚህ ነገሮች ሁሉ ራሳችንን እያወዳደርን ራሳችንን ከጨዋታ ውጭ የምናደርግበት አጋጣሚ አለ እና እነዚህ ራስን ከማወዳደር የራሳችንን ህይወት እርግፍ አድርገን ትተን የሌሎች ሰዎች ህይወት ጣልቃ መግባት፣ እነሱን ለመምሰል መሞከር፣ የእነሱን ህይወት ማድነቅ፣ የራሳችንን መጣል፣ የራሳችን ላይ ትኩረት ማድረግ ትተን የሰው ህይወት ላይ ትኩረት ማድረግ የራሷ እያረረባት የሰው ታማስላለች አይነት ነገር ከሆነ በጣም ከባድ ነው። ስለዚህ ራሳችሁን ከማንም ጋር አታወዳድሩ። ራሳችሁን ትልቅ ዋጋ ያለው ልዩ የሆነ ፍጡር አድርጋችሁ መውሰድ ስትጀምሩ ራሳችሁ ላይ ትኩረት ማድረግ ትጀምራላችሁ። ራሳችሁን መውደድ ትጀምራላችሁ። ለራሳችሁ ትልቅ ዋጋ መስጠት ትጀምራላችሁ። ራሳችሁን ለማሳደግ መስራት ትጀምራላችሁ። ጊዜያችሁ፣ ትኩረታችሁ ምናልባት እንደነሱ ታዋቂ ፖለቲከኛ፣ ባለስልጣን፣ ሀብታም ለማድረግ ራሳችሁ ላይ ማተኮራችሁ እንደነሱ እንድትሆኑ ሊያደርጋችሁ ይችላል። እነሱም ምናልባት የሆነ ጊዜ ራሳቸው ላይ ባተኮሩትና ለራሳቸው በሰጡት ጊዜና እውቀት ራሳቸው ላይ በሰሩት ልክ ነው እና ማደግ የቻሉት። ስለዚህ ለራሳችን ጊዜ ሰጥተን ከማንም ሰው ጋር ራሳችንን ሳናወዳድር ከሰዎች እየተማርን ከሰዎች ጋር እየተባበርን አርአያ እየወሰድን ከሰዎች እየተማርን ራሳችንን ማሳደግ ያስፈልጋል። እነዚህ በጣም ወሳኝ ነገሮች ናቸው። እንዳልኳችሁ የመጀመሪያውና ወሳኙ ለራስ እውነተኛ መሆን፣ የራስን ቃል ማክበር፣ አራተኛው ከባባድ ነገሮችን መስራት ወይም መተግበር ወይም መፈጸም፣ ሶስተኛው ትንንሽ ድሎችን ማጣጣም ወይም ደግሞ እውቅና መስጠት ያስፈልጋል። ሁለተኛው ከራስ ጋር ንግግርን ማስተካከል ወይም ደግሞ አዎንታዊ የሆነ ከራስ ጋር ንግግር ባህል ማሳደግ። የመጨረሻውና አንደኛው ራስን ከሌላ ሰው ጋር አለማወዳደር። እነዚህ ናቸው። እነዚህም በትክክል በህይወታችሁ ወስዳችሁ ብትተገብሯቸው በእርግጠኝነት ህይወታችሁ ቀስ እያለ በሂደት ይለወጣል። በራስ መተማመናችሁም በጣም ያድጋል። በራስ መተማመናችሁ አደገ ማለት ስኬታማ መሆን ትችላላችሁ በህይወት። ለስኬት ወሳኙ ነገር በራስ መተማመን ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ አብራችሁን ቤተሰብ ልትሆኑ ትችላላችሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። እንዳትረሱ ሁልጊዜም እኛ ለራሳችን ከምንሰጠው ግምት በላይ ነን። ጥሩ ጊዜ ተመኘው። ቻው።